ሜሲ እንግዲህ ባላንዶር የማንሳት ፐርሰንቱ እንግዲህ 46% ነው። ያማል ደግሞ 33%፣ ሃሪኬን 15%፣ ዴምቤሌ 4%፣ እንደገና ደግሞ ኪሊያን ምባፔ 2% ነው። ከነዚህ ተጫዋቾች የተሻለ ነው። ኦፍ ኮርስ የተሻለ ነው፣ ምንም ጥያቄ የለውም። ኳስም የምትወድ ከሆነ ይህ ሰው የሚጫወተው እኮ አሜሪካ ሊግ ነው። እንዴት ነው እንግሊዝ ላይ የሚጫወት ሊግና ምናምን ጀርመን የሚጫወት ላሊጋ ላይ ምናምን? ይህ ሰውዬ ላሊጋ መጫወት ይችላል በዚህ ሰዓት፣ የምሬን ነው። ይህ ሰውዬ እንግሊዝ ላይ መጫወት ይችላል። ይህ ሰውዬ የትኛውም ሊግ መጫወት ይችላል። አሁን ከጠቀስናቸው ተጫዋቾች እዚህ ጋር ካሉት እንዲሁ ለምርጫ ከተዘረዘሩት ከማንም ይሻላል። ማርያምን የምሬን ነው፣ ይሻላል። የዓለም ዋንጫ ትልቅ ፐርሰንት አለው። ኦፍ ኮርስ ትልቅ ፐርሰንት አለው። ቻምፒየንስ ሊግ ብታነሳ ጥሩ ነው። የሊግንም ብታነሳ ጥሩ ነው። የዓለም ዋንጫ ግን በጣም ትልቅ አድቫንቴጅ አለው። የዓለም ዋንጫ ማለት በ39 ዓመቱ ከነ ኪሊያን ምባፔ ጋር 8 ጎል አግብቶ ብዙ አሲስቶችን ያደረገ የዓለም ዋንጫ ላይ እሱ ነው የሚታየው። አርጀንቲናን በጀርባው ተሸክሞ እየሄደ ያለ ተጫዋች። ስለዚህ ሰውዬ አይገባውም ምትል ካለ ተዘርፏል ምትል ሰዎች ክርስቲያኖ ሮናልዶ ቀጣይ ዓለም ዋንጫ ሊጫወት የሚችልበት እድል አለ። እስካሁን ድረስ ያው እንደምታውቁት ሪታየር አላደረገም ኦፊሻሊ። ከዛ በተጨማሪ ደግሞ አሁን የፖርቹጋል አሰልጣኝ የቀድሞ አሰልጣኝ ሆርጌ ኢየሱስ እንግዲህ ክርስቲያኖ ሮናልዶ መቼም ለናሽናል ቲም ወይም ደግሞ ለብሔራዊ ቡድኑ ችግር አይሆንም፣ ክርስቲያኖ will never be a problem for the national team nor for me ወይም ደግሞ ለኔም ችግር አይሆንም ብሎ ሮናልዶ የፖርቹጋል እግር ኳስ ሲምቦል ነው ወይም ደግሞ ምልክት ነው እና ከሱ ጋር መስራት ቀላል ነው ብሎ ከዛ በተጨማሪ ደግሞ ቀጣይ ለሚካሄደው ኔሽንስ ሊግ ሮናልዶ ቲም ውስጥ እንደሚሆን አሳውቀዋል። ወይም ደግሞ ከክርስቲያኖ ጋር የሆነ ቲም ነው እያቀድኩኝ ያለሁት ብሏል ሆርጌ ኢየሱስ። ሮናልዶ ደጋፊዎች ስለዚህ ነገር ምን ታስባላችሁ? 45 ዓመት ነው የሚሆነው ሮናልዶ ቀጣዩ ዓለም ዋንጫ ላይ ቢጫወት ይሻላል ወይስ በቃ በዚሁ ሪታየር ቢያደርግ ይሻላል? ሀሳባችሁን ኮሜንት ላይ ንገሩኝ። እንግሊዝ ከዓለም ዋንጫው ከወጣች በኋላ ያው ብዙ አስተያየቶች ይወጣሉ። ከሚወጡት ዜናዎች መካከል በተለይ በዓለም ዋንጫው ቡድን ውስጥ ኢንቮልቭ ያደረጉ ሰዎች የሚሰጡት አስተያየት አንዱ ነው። እነሱን ስትከታተሉ በብሔራዊ ቡድን ውስጥ የነበረውን አጠቃላይ ችግሮች ወይም ደግሞ የሀሳብ እጥረቶች የሚያሳይ አስተያየቶች ልታገኙ ትችላላችሁ። ከነኚህ መካከል ቶማስ ቱሄል የተናገረው አስተያየት አንዱ መነሻ ይሆናል። የእግር ኳስ ተቆጣጥሮ የመጫወት ዲኤንኤ የለንም የሚል አስተያየት ሰጥቷል። ይሄ በጣም በብዙ መንገድ የሚተነተንና አሁን ካለው የእንግሊዝ እግር ኳስ ካልቸር ጋር ብዙ ሊታይ የሚገባው ሀሳብ ነው ያምናለሁ። አንደኛ ኳስን ተቆጣጥሮ መጫወት ባለፉት 10 ዓመታት የእንግሊዝ ክለቦች እና አጠቃላይ የእንግሊዝ ብሔራዊ ቡድን ተጫዋቾችም ሊሆኑ ይችላሉ እየተለወጡ እንደመጡ ይሄ የሚታዩ ግሊምስ ኦፍ ታለንቶች እየተመለከትን ነው። እነዚህ በጨረፍታ የምንመለከታቸው ታለንቶች የሚያድጉ ወይም ደግሞ የተሻለ ፕላትፎርም ከተፈጠረላቸው ቡድኑን መገንባትና ማሻሻል እንደሚችሉ ግልጽ ነው። ለምሳሌ በቅርቡ እንኳ የምናውቃቸው እንደነ ሉዊስ ኬሊ አይነት እንዲሁም እንደ ኮቢ ማይኖ አይነት በጣም ሆልድ አድርገው ጌሙን ዲክቴት አድርገው ላዘውል መጫወት የሚችሉ ተጫዋቾች እንደነ ኤቤሬ ኤዜ አይነት ተጫዋቾች ኮል ፓልመርን ጥሎት ነው የመጣው። ለምሳሌ በዓለም ዋንጫው እንዲሳተፍ አልፈለገም። ይሄ የእንግሊዝ ብሔራዊ ቡድን የኳስ ቁጥጥር ዲኤንኤ የለውም ብሎ ሞልቶ ለመናገር ብዙ የሚያስደፍር አይመስለኝም። አንዳንዴ በትልቅ ደረጃ ላይ የሚገኙ አሰልጣኞች የዚህ አይነት አስተያየት ሲሰጡ ያስደነግጣል። ምክንያቱም የእይታ ችግር ነው እንጂ የእንግሊዝ ብሔራዊ ቡድን ችግር የነበረው ከምርጫው ቀደም ብሎ ወደኋላ መለስ ብላችሁ ከተከታተላችሁኝ አንድ ፕሮግራም ሰርቼ ነበር። በተለይ እንደነ ማክስ ዶውማን እንደነ ሉዊስ ኬሊ እንዲሁም በሞርጋን ጊብስ ዋይት የሚባለው ተጫዋች ያልተመረጡበት ምርጫው እንዲሁ ኮል ፓልመር ያልተመረጠበት ምርጫ የእንግሊዝ ብሔራዊ ቡድን ካላት የተፈጥሮ አቅም በተለይም ደግሞ ኳስን ተቆጣጥሮ ጫናን ተሸክሞ ወይም ደግሞ ፕሬሸር ኢንቫይት አድርጎ ከመጫወት አንጻር የእንግሊዝ ብሔራዊ ቡድን ጥሎት የሚመጣው ነገር በጣም ብዙ ዋጋ ያስከፍለዋል የሚል አንድ ፕሮዳክሽን ሰርቼ ነበርና በእንግሊዝ ብሔራዊ ቡድን በጣም ወሳኝ በሚባሉ ጨዋታዎች ላይ እየተመለከትነው የነበረው ነገር ያ ነው። ፖል ስኮልስ የሰጠው ማስተያየት ከግማሽ ፍጻሜው ጨዋታና ከሩብ ፍጻሜው ጨዋታ በፊትም እንደዚህ ተመሳሳይ የሆኑ አስተያየቶችን ሰጥቶ ነበረ። ቶማስ ቱሄል ከሰጠው ሐሳብ ጋር የሚቃረን ማለት ነው። ምክንያቱም ጌም መፍጠርን መሰረት ያደረገ ቡድን አይደለም የገነባው፣ ሪጂድ የሆነ ቡድን ነው የገነባው። የመጨረሻ ፔኔትሬሽን የሚቸገር ቡድን ነው። የመጨረሻ ፔኔትሬሽንን ማሸነፍ የሚችል ኢንዲቪጁዋል ብሪሊየንስ ወይም ደግሞ ኢንቴሊጀንት ሙቭመንት የሚያደርጉ ተጫዋቾች ቡድኑ ይጎለዋል የሚል አስተያየት ሰጥቶ ነበር። የስፔን ብሔራዊ ቡድን የአርጀንቲና ብሔራዊ ቡድን ልዩነት የመጨረሻውን 30 እና 20 ሜትሮች የሚያጠቁበት ኢንዲቪጁዋል ብሪሊያንስ ነው። የእንግሊዝ ብሔራዊ ቡድን ደግሞ ያ ሊያደርጉ የሚችሉ ተጫዋቾች ነበሩት። ለምሳሌ በግማሽ ፍጻሜ ጨዋታ ቡካዮ ሳካ እንዴት ቤንች ያደርጋል? ኳስን ሆልድ አድርጎ መጫወት የሚችል ኳስን ተቆጣጥሮ ወደ ቀጣዩ የጨዋታ ጫና መሄድ የሚችል የቀጣዩን የጨዋታ ጫና ማሸነፍ የሚችል ተጫዋችን አስቀምጠ ፈጠራ
ደማችሁ ውስጥ የለም ማለት እጅግ በጣም የሚያስገርም ነው። ለካ ትልቅ አሰልጣኞችም አንዳንዴ እንደዚህ አይነት አስተያየት ይሰጣሉ። ጋሪ ኔቭል የማይረባ ሰው ነው፣ አላከብረውም። ሮሜሮ እናንተ የትም አትደርሱም፣ አትረቡ። ሜሲን ሁልጊዜ ዝም ብላችሁ አመስግኑ። ጋሪ ኔቭልና የሮሜሮ እንግዲህ ምልልስ እጅግ በጣም ተጧጥፏል። በዛሬው ዕለት ጋሪ ኔቭል ምላሽ ሰጥቷል። ከአርጀንቲናና ከእንግሊዝ ጨዋታ በፊት ጋሪ ኔቭል አስተያየት መስጠቱ ሮሜሮን እና ሊሳንድሮ ማርቲኔዝ መተቸቱን ተከትሎ ሮሜሮ ምላሽ ሰጥቶ ነበር። ከእንግሊዝ ጨዋታ በፊት አይረቡም ብሎ ጋሪ ኔቭል ተችቷቸው ነበር። በቀላሉ 2 ጎል እናገባለን ምናምን አይነት ነገር ብሎ ትችት አድርሶ ነበር። ከጨዋታ በኋላ ደግሞ ሮሜሮ አይ ጋሪ ኔቭል የማይረባ ሰው ነው ሲል ነበር የተናገረው። በጭራሽ እኛ በጣም ጠንካሮች ነን፣ እንግሊዞች ወሬ ያበዛሉ፣ በጨዋታው ይህን አሳይተናቸዋል ማለቱን ተከትሎ ጋሪ ኔቭል ደግሞ ለዚህ ምላሽ ሰጥቷል። ጋሪ ኔቭል ምንድነው ያለው? ባለፉት 2 ጨዋታ ሮሜሮና ሊሳንድሮ ማርቲኔዝ ስህተት ሰርተዋል፣ ነገር ግን ሜሲ ስላለ ያንን ስህተታቸውን አርሞላቸዋል። ሜሲን ነው በቃ ስህተታቸው እንዳይጋለጥ ያደረጋቸው፣ ሜሲ ደብቋቸዋል። ስለዚህ ሜሲን ሊያመሰግኑ ይገባል። ሮሜሮ ማለት ባለፈው ሲዝን ቶትንሃም ላለመውረድ ሲጫወት 65 ጎሎች የተቆጠሩበት ተጫዋች ነው። የማይረባ ነው። ገና ኤክስፔሪያንስ የሌላቸው ናቸው ሁለቱ። በእርግጥ ትልቅ ተሰጥሮ አላቸው፣ ነገር ግን ሮሜሮ ገና ወጣት ነው። ገና ምንም አይነት ኤክስፔሪያንስ የለው፣ ልምድ የለው። ስለዚህ ገና ነው። አሁንም ቢሆን የማይረባ ተጫዋች ነው፣ ያን ያክል ጠንካራ የሚባል ተጫዋች አይደለም ሲል ምላሹን ሰጥቷል ለሮሜሮ ማለት ነው። እናንተ በዚህ ጉዳይ ምን ሀሳብ አላችሁ? ጋሪ ኔቭል እንግዲህ ሮሜሮ ጋር ተያይዞታል። ሁሉም በጉጉት የሚጠብቀው የዓለም ዋንጫ ፍጻሜ እሁድ በአሜሪካ በኒው ጀርሲ በሚገኘው ስታዲየም ነው የሚከናወነው። በዚህ ጨዋታ ላይ የዩኤሱ ፕሬዝዳንት ዶናልድ ትራምፕ ለመጀመሪያ ጊዜ ይገኛሉ ማለት ነው። እስካሁን ደስ በነበረው ጨዋታ የዩኤሱ ፕሬዝዳንት ዶናልድ ትራምፕ በአካል ተገኝተው ጨዋታ አልመሩም። በዚህ ጨዋታ ላይ እንግዲህ ተገኝተው የዓለም ፍጻሜውን ጨዋታ እንደሚያዩ፣ ከዛ በተጨማሪ ደግሞ ለዓለም ዋንጫ አሸናፊው ናሽናል ቲም ዋንጫው እንደሚያስረክቡ ነው እየተነገረ የሚገኘው ማለት ነው። እንግዲህ ይሄ ብርቅ የሆነ አይደለም። በነገራችን ላይ በ2018 እንደ አውሮፓውያን አቆጣጠር ራሻ ባዘጋጀችው ማለት ነው የራሻው ፕሬዝዳንት ፑቲን ተገኝተው ነበር። በ2022ም እንደ አውሮፓውያን አቆጣጠር የኳታር መንግስትም ተገኝቶ ነበር። አሁን ደግሞ በሶስቱ ሀገራት ነበር የተዘጋጀው፣ በሜክሲኮ፣ በካናዳና በዩናይትድ ስቴትስ ኦፍ አሜሪካ። ፍጻሜውን ደግሞ በኒው ጀርሲ በሚገኘው ስታዲየም ላይ የዩኤሱ ፕሬዝዳንት ዶናልድ ትራምፕ ተገኝተው ኳሱን የሚከታተሉ እንዲሁም ደግሞ ከፊፋ ፕሬዝዳንት ኢንፋንቲኖ ጋር በመሆን ለዓለም ዋንጫ አሸናፊ የዓለም ዋንጫውን እንደሚያስረክቡ እየተገለጸ ይገኛል። በነገራችን ላይ የዩኤሱ ፕሬዝዳንት ዶናልድ ትራምፕ በተለያዩ ጨዋታዎች ላይ ከዚህ በፊትም ይገኛሉ። በባስኬትቦል ጨዋታ ላይ ተገኝተዋል። እንዲሁም ደግሞ በዩኤፍሲ በርካታ ጨዋታዎች ላይ ይገኛሉ። እንዲሁም ደግሞ ዘንድሮ በዓለም ዋንጫው ላይ ይገኛሉ። በነገራችን ላይ ጣልቃ በመግባት የዘንድሮ የዓለም ዋንጫ ስማቸው ንግግር ውስጥ ገብቶ ነበር። በተለይ ደግሞ የአሜሪካው ተጫዋች ሆነው ቀይ ካየ በኋላ ከኢንፋንቲኖ ጋር በመነጋገር ቀይ አይገባውም በማለት ያንን ቀይ እንዲነሳለትና ከቤልጂየም ጋር በነበረው ጨዋታ እንዲጫወት አድርገዋል። ምንም እንኳን በቤልጂየም ተሸንፋ አሜሪካ ከዓለም ዋንጫው ብትሳተፍም እንግዲህ የዓለም ዋንጫው ሁላችንም በጉጉት ስንጠብቀው የነበረ እሁድ በስፔን እና በአርጀንቲና መካከል የሚደረግ ይሆናል። ማን አሸንፋል ብላችሁ ታስባላችሁ? ግምታችሁን ኮመንት ላይ አስቀምጡት።